ሰላም እንዴት ናችሁ? ሰላም ናችሁ ቤተሰቦች? እኔ እግዚአብሔር ይመስገን ሰላም ነኝ። አዲስ የመጣችሁ ካላችሁ እንኳን ደህና መጣችሁ። ሰብስክራይብ እያደረጋችሁ ቤተሰብ እንሆን እላለሁ። ነባሮችም እንኳን ደህና ቆያችሁኝ። ዘወትር ከጎን የሆናችሁ ለምታበረታቱኝ መልካም ቤተሰቦቼ ክብረት ይስጥልኝ እላለሁ። ዛሬ ደግሞ በጣም ቆንጆ የሀበሻ ዳቦ ነጋገር ነው። ባልተፈተገ ስንዴው ሸርከት ተደርጎ የተፈጭቶ የተቦካ የሀበሻ ዳቦ ነው። በጣም ቆንጆ ነው። ፍርፍር ያለ እንደምታዩት የሚያምር ስፖንጅ የሆነ ዳቦ ነው። ጣዕሙ ቃናው በቅመም ተደርጎ በደንብ ተደርጎ የተቦካ የሀበሻ ዳቦ በጣም ቆንጆ ትወዱታላችሁ ቤተሰቦቼ። እስከ መጨረሻው ድረስ አብራችሁኝ እንድትቆዩ በትህትና እጠይቃለሁ። በትንሽ ሰዓት ውስጥ የምንጋግረው ነው። ግብአቶቹን እንደዚህ እንደምታዩት አዘጋጅቻለሁ። ጥቁር ቅመም አለ፣ ዳቦ ቅመም አለ፣ ስኳር አለ፣ ትንሽዬ ጨው፣ እርሾ። የዳቦ ቅመሙ ለብቻ የተዘጋጀ ነው። ትንሽዬ ዘይት፣ ስንዴ ዱቄት አለኝ። ዘይት፣ ይሄኛው ደግሞ ብጥብጥ አለ፣ የዳቦ ብጥብጥ፣ ለብ ያለ ውሃ። እነዚህን አዘጋጅቻለሁ። ብጥብጡን ሳዘጋጅ አላሳየኋችሁም። ከስንዴው ላይ ቆንጠር አድርገን በጥብጠን ትንሽ እርሾ አድርገን በጥብጠን ማሳ አሳድረን በዚህ መልኩ እንደዚህ ብጥብጡን ጨምሬዋለሁኝ። ስንዴ ዱቄቱን ብቻ ነው የተጠቀምኩት። ብጥብጡ ላይ ትንሽ ጨው፣ ትንሽዬ ለጣዕም ደግሞ ስኳር እናደርጋለን። ለብ ያለ ውሃ ነው የምንጠቀመው። አለቅልቄ ጨመርኩበት። ትንሽዬ እርሾ ጨምሬያለሁኝ። የፋብሪካውን እርሾ የታሸገ ትንሽ ጨምሬያለሁ። ዘይት የአትክልት ዘይት ነው። አቅልጬው ሞቅ ያለ ዘይት ነው የጨመርኩት። ስንዴ ዱቄቱን እንጨምራለን። ከዛ በደንብ አድርገን እሽት አድርገን እናቦከዋለን። መታሸት ይፈልጋል። ይሄ ቅመሙ ነው። ከዚህ በፊት የሰራሁት ቪዲዮ አለ፣ ወረድ ካላችሁ ታገኙታላችሁ። የዳቦ ቅመሙ በሶስት አይነት አብሽ፣ ነጭ ቅመምና ድንብላል ተደርጎ የተዘጋጀ እሱን የተጠቀምኩት። ውሃ ለብ ያለ ነው። እሱን ትንሽ ውሃ እየጨመርኩኝ በደንብ አድርጌ እሽት አድርጌ አቦከዋለሁ። ዳቦ ስንጋግር ቢታሽ በጣም ቆንጆ ነው። መታሸት ይፈልጋል። ስንዴው ደግሞ ሳይፈተግ ታጥቦ ተለቅሞ በፀሐይ በደንብ ብሎ ደርቆ ስናስፈጨው ይህንን እንደዚህ ለመጋገር ስንፈልግ በጣም መድቀቅ የለበትም። ሸርከት አድርገን ያስፈጨነው፣ ምክንያቱም ዳቦ ፍርፍር ይልልናል ማለት ነው። ውሃዬን ጠብ እያደረኩኝ በደንብ አድርጌ እሽት አድርጌ አቦካዋለሁኝ። እንደዚህ አበሻ ዳቦ ሲያምረን በዚህ መልኩ መጋገር እንችላለን። በደንብ አድርጌን ያሸሁት በደንብ መታሸት አለበት እና ላላ ማለት አለበት። ስናቦካው ሊጡ ድርቅ ማለት የለበትም። ላላ አርገን አብክተን ትንሽ ዘይት አርከፈከፍኩበትና ከድኜ ብዙ አላቆየውም። እዚህ ጋር ትንሽ ብድግ ማለት ሲጀምር እንደገና መለስ አድርጌ አሸዋለሁኝ። ከውስጡ አየሩ እንዲወጣ መለስ አደርገዋለሁ። ምክንያቱም በደንብ ኩፍ እስከሚል ከጠበቅ ነው ብጥብጥ ስለሆነ የእርሾው ይቦካብናል። ቃናው ጥሩ አይሆንልንም፣ ለጨጓራም የሚከብድ ይሆናል። ስለዛ አፍለኝ ሆኖ አፍለኝ የሚጣፍጥ እንዲሆን ትንሽዬ ብድግ ሲልልኝ መጋገሪያ ውስጥ ኮባ አድርጌያለሁኝ። ከስር ኮባ አልብሼዋለሁኝ። ከዛ የምንጋግርበት ትሪ ላይ ገልብጠን እንደዚህ ሽት አድርገን ዳር እስከ ዳር እናለብሰዋለን ከስር። አሁን ይሄንን እዚህ ጋር በደንብ ኩፍ እስከሚል ስለምንጠብቀው የመጀመሪያው ላይ ብዙ
ኩፍ እንዲል መፍቀድ የለብንም። ዘይት ውሃ ከላይ አርከፍክፈን እዚህ ጋር ደግሞ የማደርገው ጥቁር አዝሙዱን እዚህ ላይ የምነሰንሰው። እናንተ ከፈለጋችሁ አብራችሁም ማብኳት ትችላላችሁ። አሁን አንዳንድ ልጆች ይህንን አዝሙዱን ጥቁሩን ስለማይፈልጉት ከላይ እንዲቀር ብቻ ለሽታው ከላይ ነስንሰን እንደዚህ ማድረግ እንችላለን። ለመልክም ስለሚያምር ከውስጥ የጨመርነው ቅመም ስላለ የኛውን ደግሞ ጥሬውን ቅመም ከላይ እንነሰንሳለን። ከዛ እንደዚህ ብድግ ብሎ በደንብ ከድኛው ካሳረፍኩት በኋላ መጨረሻ ላይ በደንብ ሙልት ብሎ እቃው ሲመጣ ወደ መጋገሪያችን ወደ ማብሰያችን እንጨምረዋለን። ከላይ ኮባ ነው ማለብሰው። ቆንጆ ይሆናል መልኩን ከላይ ስናለብሰው። ከሌላችሁ እንዲሁም ማስገባት ይቻላል። መጋገሪያችን የማይዝ ከሆነ ዘይት ቀብተን ሊጡን ብቻ አድርገን ማብሰል እንችላለን። ግን ይሄኛው እኔ ስላለኝ ከስርም ከላይም አድርጌዋለሁ። ጎንና ጎኑን አላደረኩትም። ስለማይዝም መጋገሪያው ቅርጹን ቆንጆ እንዲሆንልኝ ከስርና ከላይ እንደዚህ አልብሼ ወደ ማብሰያ እከተዋለሁኝ። በስሎ ተመልሻለሁኝ። እኔ በ40 ደቂቃ ውስጥ በስሏል። 1 ኪሎ ከግማሽ የሚሆን ነው። 40 ደቂቃ ከ38 እስከ 40 ደቂቃ ውስጥ በሰለ። በዚህ መልኩ ቆንጆ ሆኖ ቆንጆ ዳቦ የሀበሻ ዳቦ ሽታው በጣም ደስ ይላል። ይሄንን ዳቦ ምን ቆርሰው ሲቀዘቅዝ ነው። ትኩሱ ሲቆረስ ጭምልቅ ስለሚል ቅዝቅዝ ሲል በጣም ቆንጆ ፍርፍር ያለ ዳቦ ነው። ሽታው ቆንጆ ነው። 2 ሰዓት ባልሞላ ጊዜ ውስጥ ይሄን የመሰለ ቆንጆ ዳቦ እንጋግራለን ማለት ነው። መጀመሪያ አሽተን እናቦከዋለን። ከዛ 20 ደቂቃ ጠብቀነው ከ20 ደቂቃ በኋላ ፓትራ ውስጥ ገልብጠን ፓትራው ላይም ደግሞ ልክ ትንሽ 30 ደቂቃ ምናምን ከቆየ በቃ 2 ሰዓትም አይፈጅ በ1 ሰዓት ውስጥ የሚደርስ ዳቦ ነው። ሽታው በጣም ቆንጆ ነው። ፍርፍር ያለ ነው። ትወዱታላችሁ ቤተሰብ። እናንተም እንደወደዳችሁት ተስፋ አደርጋለሁ ቤተሰቦቼ። ለሚቀጥለው ቪዲዮ እስከምንገናኝ ድረስ ቻው፣ ደህና ቆዩኝ።